ስልክ ላይ ልትደውይ እንዳትሞክር። ቆይ እንጂ አልጨረስኩም እኮ። እኔ ጨርሻለሁ። ለናሁም ልጁን እኔ እንዳላስወረድኩት ነግሬው አምኖኝ ጨርሻለሁ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ይልቁንስ ከቻልሽ ከልጄ ራስሽን ለማዳን ሞክሪ። ይሄ ደግሞ ምን ማለት ነው? የልጁ ገዳይ አንቺ መሆንሽን ካወቀ እመኚኝ አምራን በህይወት እንድትኖሪ እድል አይሰጥሽም። አስቢበት። እቺ የተረገመች ማስፈራሪያ ምንም እየመሰላት አይደለም። እንደዛ የቋመጥኩለት ሀብት ውሃ ሊበላው ማለት ነው። ግድ የለም ወይዘሮ ዝናሽ፣ ቤትሽ ላይ ያጠመድኩትን ቦምብ በገዛ እግርሽ ልትረግጩ ነው። ናሆም የአምራንን ጉድ ደረሰበት። አምራን ነፍሰ ጡር ሳትሆን ነፍሰ ጡር ነኝ ስትል የቆየችው አሁን ላይ ዶክተሩ ጋር ሄዶ ያስወለደችው ልጅ እውነት አርግዛ ነው ወይ በማለት እንግዲህ ናሆም ጠይቋል። አምራን ተወርዳለች ማለት ነው። ናሆም እያንዳንዱን ሚስጥር የአምራንን ሁሉንም ነገር አውቋል። ኑሐሚን እና ናሆም ደግሞ ፍቅር ጀምረዋል። አቶ ለይኩን እና ወይዘሮ ዝናሽ እንግዲህ ካልተፋታን እያሉ ይገኛሉ። ይሄ ደግሞ የቤተሰቡን እያንጫጫ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ለማለት እወዳለሁ። ኑሐሚን ድራማን እንግዲህ ይዤላችሁ መጥቻለሁ ማለት ነው። ኑሐሚን እንግዲህ ከናሆም ጋር ጥሩ የፍቅር ጊዜ እንደምታሳልፍ ተስፋ እናደርጋለን። ናሆም የሚወደው እንግዲህ ኑሐሚንን ነው። ኑሐሚንም እራት እንድትመጡ እፈልጋለሁ ዛሬ ብላ ጠርታው ነበረ። ለካ ባለ ትዳር ነክ፣ ያቺ ጨቅጫቃ ሚስት ከምትለቅ ከሆነ ና ነበረ ስትለው የነበረው። እንደውም ከአባቱ ጋር እንዲመጣ ጠይቀው ነበረ። እሱ ግን እርግጠኛ አይደለውም የሚል መልስ ነው ሲመልስ የነበረው። አምራን እንግዲህ ከወይዘሮ ዝናሽ ጋር ሰጣ ገባ ውስጥ ገብታለች። ወይዘሮ ዝናሽን እያስፈራራቻት ትገኛለች። ገንዘብ እንድትሰጣት ፈልጋ ይህን ሁሉ ዛቻና ማስፈራሪያ እያደረገች ትገኛለች። ቪዲዮውን ለናሆም ሰጥቼ አዋርድሻለሁ፣ አጋልጥሻለሁ እያለቻት ትገኛለች። የፈለግሽውን ሁሉ ማድረግ ትችያለሽ። እኔ ላንቺ ገንዘብ ከምሰጥ ይልቅ ራሴን ለፖሊስ አሳልፌ መስጠት ይቀለኛል። አሁኑኑ ካስፈለገሽ ላኪለት ቪዲዮውን፣ አትልፊ አትድከሚ እያለቻት ትገኛለች። ወይዘሮ ዝናሽ እንግዲህ በአሁን ላይ ቆራጥ ሆናለች። የሚመጣውን ነገር ሁሉ እቀበላለሁ፣ ልጆቼን መስመር ላስተካከል ብዬ ነው እንጂ እኔ ራሴን ለፖሊስ አሳልፌ እሰጣለሁ። ስለዚህ ይህንንም አደርገው ደግሞ ተስፋ ስለቆረጥኩኝ ነው። ዝም ብለሽ አትድከሚ እያለቻት ትገኛለች። አምራን እንግዲህ ከበፊቱ ከመቆጣት ይልቅ አሁን ላይ ምክርን ጀምራለች ማለት ነው። ዛሬ ግን ያለ ወትሮሽ ምን ነው ምክር ጀመርሽ? በፊት በቁጣ ቃል ነበረ፣ በማስፈራሪያ ቃል ነበር የምትናገሪው። ዛሬ ግን እንዴት ምክር ጀመርሽ? እያለች እንግዲህ ወይዘሮ ዝናሽ እየጠየቀቻት ትገኛለች ማለት ነው። ናሆም እና ወይዘሮ ዝናሽ እንግዲህ ተስማምተዋል። ወይዘሮ ዝናሽ ሐኪም ቤት ሄደ ማጣራት ይኖርብሃል። ይሄን ደግሞ በጉልበት ካልሆነ በስተቀር እንደዚህ በፈቃደኝነት ሊያምንክ የሚችል አይመስለኝም። ዶክተሩ ይመስለኛል ዶክተሩ የእሷ ሰው ነው የሚሆነው ብላለች። እውነትም የእሷ ሰው ነው ዶክተሩ። እንግዲህ ናሆም ዶክተሩ ጋር ሄዶ ማስፈራሪያ ደርሶበታል። አምራን እዚህ አንተ ጋር ስትመጣ ነፍሰ ጡር ነበረች ያስወለደችው ወይስ እንዴት ነው? እውነቱን ንገረኝ፣ የማትነግረኝ ከሆነ እዚሁ እገላግልሃለሁ ነው እያለው። እንግዲህ ዶክተሩ ተናዟል ማለት ነው። ገንዘብ ሰታኝ ነው እንጂ ነፍሰ ጡር አልነበረችም ብሎ እንግዲህ ሴራዋን አጋልጦላታል። ስታስብለት የነበረው ንብረት እወርሳለሁ ብላ ስትቋምጥለት የነበረው የነ ናሆም ቤተሰብ ገንዘብ ለአምራን አልተሳካላትም ማለት ነው።
እንግዲህ ኑሐሚን ደግሞ ወይዘሮ ገነት እየመከረቻት ትችላለች ከአምራን ጋር። አምራን እና ናሆም እኮ ያሉበት የፍቅር ሂደት የእቃቃ ጨዋታ ነው፣ ዳቦ ተቆረሰ አይነት ነው እንጂ ይሄ እኮ ፍቅር አይደለም። ይልቁንም የደበቅሽው ሚስጥር አለ። ዛሬ በጣም ደስ ብሎሻል። ደስታሽ ደግሞ አያቶችሽ ጋር ሄደሽ ስለመጣሽ ብቻ አይመስለኝም። አያያይ እያለች እያወጣጣቻት ነበረ። ኑሐሚንም እንግዲህ እየሳቀች እንዴ ደግሞ እሱ ምን ማለት ነው? ሌላ ምን የሚያስደስት ነገር አለ? አይ የሆነ የተጀመረ ነገርማ አለ። እኛም በጊዜያችን እንደዚህ አድርጎን ነበረ እያለች እንግዲህ ወይዘሮ ገነት ኑሐሚንን እንድታወጣጣ አድርጋታለች። ከናሆም ጋር ማለትሽ ነው ነበረ ስትላት የነበረው እኮ። እኔም እኮ ለዚህ ነው ገና ተናግሬ ሳልጨርስ ስሙን አመጣሹ በማለት እንግዲህ ይልቁኑ አትፍዘዢ፣ ቶሎ ብለሽ የራስሽ አድርጊ በማለት እየመከረቻት ትገኛለች። ናሆም እና ኑሐሚን እንግዲህ አንድ ላይ ሆነዋል ማለት ነው። ሁለቱ ደግሞ ጥሩ የፍቅር ጊዜ ያሳልፋሉ። ምክንያቱም ኑሐሚን በጣም ጨዋ ሴት ናት፣ ረጋ ያለች ትክክለኛ የፍቅር ሴት ናት። አምራን ደግሞ በተቃራኒው ለንብረት ብላ እየቀረበች መሆኗ ሁሉ ነገር ተደርሶበታል ማለት ነው። ናሆም አሁን ላይ እንግዲህ በሲስተም የኔ ፍቅር የኔ ውድ እናትሽ ልጄን ያሳጣኝን ሰውማ እቤቶኝ ነው መበቀል ያለብኝ፣ ዝናሽን አለቃትም እበቀላታለሁ በማለት እንግዲህ አምራን እንግዲህ ናሆም የእውነት ዝናሽን የሚበቀላት መስሏት ነበረ። በጣም ነበረ ለውጥማ አለ፣ የድሮ ናሆም ተመለሰ እያለች እንግዲህ በጣም ተደስታ ነበር። ነገር ግን ከጀርባዋ እውነተኛውን ማንነት ለማወቅ እየለፋ ነበረ። አበባ ይዞላት መጥቶ እንግዲህ የተሰጣትን አበባ ቴንኪው ብላ መቀበል ሲኖርባት እንዲህ ይቺ አበባ እኮ በጣም ትንሽ ናት ብላ ነበረ ስትንቀው የነበረው ማለት ነው። ስጦታውን የስጦታ ትንሽ የለውም ይባል የለም ወይ ነበረ የናሆም መልስ። እንግዲህ እውነት ነው እንግዲህ ስጦታ አነሰ በዛ አይባልም፣ ዋናው መሰጠቱ ነው ማለት ነው። ናሆም ግን ትክክለኛ ማንነቷን እያወቀ እንደሆነ አልተረዳችም። እሱ እየሰለላት ነበረ። ትክክለኛ ማንነቷን እያወጣ ነበር የሚገኘው እና ለገንዘብ ብላ እንደቀረበችው ኦልሬዲ ሙሉ ለሙሉ ተረድቷል ማለት ነው። በፍቅር አማካኝነት በጣም ብዙ ተንኮል እየሰራችበት እንደሆነ እንግዲህ ተረድቷል ማለት ነው። ይሄ በቀጣይ እንግዲህ ምን ይሆናል ብላችሁ ካሰባችሁ ናሆምና ኑሐሚን በሰላም መኖር ይጀምራሉ። አምራን እንግዲህ ያሰበችው ተንኮሏ አልተሳካላትም። መልካም የመቃጠል ዘበን ነው የምንላት። የወይዘሮ ዝናሽና የለይኩን ትዳር ምን ይሆናል የሚለው እንግዲህ ናሆምን ይሄ እጅጉን በጣም አስቆጥቶታል ማለት ነው። እንዴት ነው እኛም ማናቀው ሚስጥር ለምንድን ነው የምንደበቀው? ይሄ ቤት በቀላል እየተገነባ አይደለም። ዝም ብሎ ሲፈርስ እያየን ዝም ማለት አንችልም በማለት እንግዲህ ናሆም በጣም ተቆጥቷል። እና ላይኩን ደግሞ የሚስተካከል ምንም ነገር የለም እያለው ይገኛል። እንግዲህ ሁለቱም ባልና ሚስቶቹ የራሳቸው የሆነ የጠፉት ጥፋት አለ። ነገር ግን አንድ እድል ለትዳራችን እንስጥ ብላለች ወይዘሮ ዝናሽም። አቶ ላይኩን ግን ፈቃደኛ እየሆነ አይደለም። እንግዲህ ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ለዛሬ እኔ በዚህ ጨረስኩኝ። ስለነበረን ቆይታ አመሰግናለሁ። ቤተሰቡን አበረታቱኝ ለማለት እወዳለሁ። ባይ ባይ። ሀሳብና አስተያየታችሁን በኮሜንት አስቀምጡልን።